አሁን የሚካሄደው ውጊያ ትግራይን ለመውጋት ነው የሚል መሆን የለበትም፣ ለማጥፋት ነው የሚል ቃል ነው የሚገልጸው። ይሄ መሸወድ አያስፈልግም። ኢትስ ቬሪ ሲሪየስ። የትግራይ ተወላጆች በተለያየ አሰላለፍ ውስጥ ሆነው ከህወሓትም ከምንም ጋር ባለው ቅሬታ በተለያዩ መንገዶች አያለውኝ። እኔ ከጋዜጠኝነት አለፍ ብሎ ለመናገር አሁን የሚካሄደው ውጊያ ለማጥፋት ነው። ይሄንን በምን ቋንቋ መናገር ይቻላል? ቁጭት አለው። ለካ እንደ ሱዳን ከተማውን ማፍረስ ይቻል ነበር ብሎ በፓርላማ የተናገረ ሰው፣ ለካ እንደ ጋዛ ማድረግ ይቻል ነበር ብሎ የተናገረ ሰው ሲገባ ምን ሊያደርግ እንደሚችል 100 አውሮፕላኖች አሉ ብሎ በፓርላማ የሚናገረው አታሸንፉኝም የሚለው መቀየር አለበት የሚለው በፓስተሮችም በሌሎችም አካባቢ እዛ አካባቢ ነቀርሳ ነው የካንሰር ባህሪ ያለው ካንሰር ምንድነው ካልተቆረጠ አይድንም የሚል ፍልስፍና ተከትሎ ማለት የሚለው ለማጥፋት ነው። እኔ የትግራይ ዲያስፖራም የተለያዩ እንደዚህ ኮሚኒቲም ኤሊቱም አያለውኝ ከባለፈው ከወታደራዊና ከህወሓት ውሳኔ ጋር ተያይዞ የመናድ የማኩረፍ ዝም ማለት ነገር አለ። በፍጹም ለአብይ አህመድ እየተመቹት እንደሆነ ነው የሚገባኝ። በፍጹም ቴዲ፣ ይሄ ኢትስ ቬሪ ሲሪየስ። ይሄ እኔ ዴይሊ የሚደረገውን ወታደራዊ ጉዞ ወደዛ ቀጠና እየሆነ ያለውን እና ደግሞ የፕሪቶሪያ ስምምነት ሲፈረም ለምን ይፈረማል ብለው ቁጭት ውስጥ የገቡ ሰዎች አሁንም ስልጣን ላይ ያሉበት፣ አሁንም ሚዲያ ውስጥ ያሉበት፣ አሁንም ዲያስፖራ ውስጥ ያሉበት ሁኔታ ስታይ ቀልድ እንዳይመስልህ። የሚገኝ ነገር የለም። ያጠፋል። ህዝብ ነው የሚያጠፋው። አሁን ተፈናቃዩን በተመለከተ ስትጠይቃቸው አንዳንዶች ምንም ገብተን እንበትነዋለን ይላሉ። ሉካት እንመልሰዋለን እኮ አይደለም፣ ገብተን እንበትነዋለን፣ ድንኳኑን እናጠፋበታለን። በዛ ውጊያ